ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድትጀምሩ። አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው በትናንትናው ዕለት ሊቨርፑል በሜዳውና ደጋፊው ፊት ብሬንፎርድን አስተናግዶ 1-1 ተለያይቶ የዩኤፋ ሻምፒዮንስ ሊግን ቦታ ይዞ ማጠናቀቅ ችሏል። ይህንን ተከትሎ ሊቨርፑል በቀጣይ ሲዝን የዩኤፋ ሻምፒዮንስ ሊግ ተሳታፊነትን ቦታ ማረጋገጡን ተከትሎ ክለቡ በቀጣይ ሳመር መልሶ ግንባታውን እንደገና እንደሚያጠናክር እንደሚቀጥል ተገልጿል በስፋት። ከምንም በላይ ግን የደጋፊውን ስሜት፣ የደጋፊውን ከፍታ፣ የደጋፊውን ውስጣዊ ሁኔታን በአጠቃላይ የረበሸው ወይም ደጋፊውን በበለጠ በተወሰነ መልኩ ጉዳዮችን ሁሉ ወደኋላ መለስ ብሎ ጥያቄዎችን እንዲያስነሳና የበለጠ ቀጣይ ጊዜያት ላይ የዚህ ክለብ ዕጣ ፈንታና ቀጣይ ፕላን ምን ይሆናል የሚለውን ጉዳይ ጠለቅ ብሎ እንዲቃኝ ያደረገ ኢሞሽናል ቀን ነበር። ምክንያቱም የአንድ ክለብ የከፍታ ዘመን ማሳያ አንደኛ ክለቡ የሚያስመዘግባቸው ውጤቶች ናቸው። ለዚህ ውጤት መመዝገብ ደግሞ ሁሉም የበኩሉን ድርሻ ሲወጣ አንዳንድ ተጫዋቾች በተናጥል የሚኖራቸው ኳሊቲና አስደናቂ አስተዋጽኦ የላቀውን ድርሻ ይወስድና ከቡድን ውጤታማነትም ጎልቶ የሚወጡ ለየት ያሉ ኢምፓክቶች አሉ በሜዳ ውስጥ። እግር ኳስ የቡድን ስራ ነው፣ ምንም ጥያቄ የለውም። ከግብ ጠባቂ እስከ አጥቂ ድምር ውጤት ነው ስኬቶች። ግን በእነዚህ እንቅስቃሴዎች ውስጥ ሱፐር ክላሲክ የሚሆኑ ተነጥለው የሚወጡ በማይጠበቁ ሞመንቶች ላይ ለክለቡ ውጤት ማግኘት የጀርባ አጥንት የሚሆኑ ራሳቸውን በአስደናቂ ፕሮፌሽናሊዝም ጠብቀው በአስደናቂ ኳሊቲ ለቡድናቸው የሚሰጡትን አገልግሎት በማያቋርጥ እንቅስቃሴ ራሳቸውን አጎልብተው ለክለቡ መስጠት ሁሌም የነዚህ አይነት ኳሊቲ ተጫዋቾች ልዩ ማሳያ ነው። ትናንት በአንፊልድ የመሐመድ ሳላህ የሊቨርፑል ቤት ቆይታ የመጨረሻ ጨዋታ ነበር። በጣም ኢሞሽናል ጨዋታ ነበር። የአንድ ዴኬድ ከፍታ ማብቂያን ማሳያም ነው። ሳላህ የሊቨርፑል የከፍታ ዘመን ጅማሮ በሊቨርፑል ማሊያ የነበረ የሊቨርፑል የከፍታ ዘመን ዳግም ወደ ሌላ ሽግግር ሲቀየር ደግሞ ያ የከፍታ ዘመን ላይ ከነበሩ አስደናቂ ኢራ ተጫዋቾች ውስጥ ግንባር ቀደም ስለነበር የሱ መውጣት የዛ ዴኬድ የበላይነት አንዱ ማሳያ ነው እና በትናንትናው ዕለት በነበረው የአንፊልድ ፌርዌል ሮቦና ሳላ ከፊትና ከኋላ ከክለቡ ሲወጡ አንድ ጉዳይ በግሌ ትዝ ያለኝ፣ ይሄ ክለብ ፊር ፋክተር አለው። በተጋጣሚ የሚሰጠው ኤክስፔክቴሽን አለው። አይ ሊቨርፑል እኮ ሳላ አለው፣ አይ በግራ ፉልባክ በኩል ሊቨርፑል የበለጠ የተጠናከረና በኳሊቲ በስታንዳርድ በአስደናቂ ብቃት የተሟላ ፉልባክ አለው። ስለዚህ የቀኙም የግራውን መስመር ግራው በመከላከል ቀኙ በማጥቃት አስፈሪ ስለሆነ ባላንስ ማድረግ አለብን ብለው ክለቦች ስትራቴጂካሊ የሊቨርፑልን ፊር ፋክተር ሲያወጡ እነዚህን ተጫዋቾች እንደሚያካትቱ ግልጽ ነው። ሳላንም ሮቦን የሊቨርፑል የከፍታ ዘመን ግንባታ ውስጥ የነበራቸው አስተዋጽኦ፣ ተነሳሽነት፣ ፍላጎት፣ የማያቋርጥ የሜዳ ውስጥ ፐርፎርማንስ የሊቨርፑል የማሸነፊያ መንገድ አይደለም፣ የሊቨርፑል አስፈሪነት መገለጫ ነበሩ። ትናንትና በነበረን ቆይታ አንስቼላችኋለሁ። ገና ከመልበሻ ቤት ውስጥ ሳንወጣ
ይሄ የመሸነፍን ጉዳይ አይደለም። ተጋጣሚን እንደምናሸንፍ ቀደም ብለን ድሉን እንደምናመጣ እናምን ነበር ይል ነበር ሮቦ። ሳላ ሴንሴሽናል ሃግ የምትላትን ቃል ሁሌ የሊቨርፑል ደጋፊዎችም ይሄ በጣም አስደሳች የሆኑ መተቃቀፎች፣ እችን ቃል በነገራችን ላይ አንድ የሊቨርፑል ሪሰርች ዲፓርትመንት ሊቨርፑል ውስጥ የሚገኝ ትልቅ የአንድ የኮሌጅ ተቋም ሪሰርች ክፍል ኃላፊ እችን ቃል በነገራችን ላይ ትልቅ ሪሰርች አድርጎ በርካታ መጽሐፎችን እንዳሳተመ ይነገራል። እና አንዱን በአጋጣሚ በሊቨርፑል ዌብሳይቶች ላይ የማግኘት አጋጣሚ ስለነበር ያ ሴንሴሽናል ሃግ የምትለዋ ቃልን ከክሎፕ ስፕሪት እና ይሄ ስፕሪት ከሊቨርፑል የረጅም ዓመት ወይም ለዘመናት የቆየው ይሄን ፋንቤዝ ጋር አዋህዶ ከፍታን የማምጣት ሂደትን በጣም በአስደናቂ ሁኔታ ይተነትናል። በአንድ ጉዳይ ላይ የሊቨርፑል ማህበረሰብን መንገድ አስይዞ አስርጾ ማሳመን ከተቻለ ያ እምነት በቀጥታ ወደ ከባድ ፓወር፣ ወደ ከባድ ከፍታ፣ ወደ ግሬት መቀየር እንደሚቻል፣ ግሬትን ደግሞ ወደ ግሎሪ ማምጣት እንደሚቻል ክሎፕ አሳማኝ ነበሩ። ከአሳማኝ ቱሎች መገለጫ ደግሞ ሳላ አንዱ ነው ይላል ይሄ ሪሰርቹን የሚጽፈው ትልቅ ዩኒቨርሲቲ ተመራማሪ እንደሚለው ከሆነ። እና በትናንትናው ዕለት ምን አይነት ስሜት ጫረብኝ መሰላችሁ አድማጮች? በቀጣይ ዓመታት የሊቨርፑል ፊር ፋክተር ምንድን ነው ቢባል ለምሳሌ አሸናፊነቱ፣ ሜንታሊቲው፣ አልበገሬ ባይነቱ፣ ያላቸውን አቅም ተጫዋቾች አሟጠው ለቡድኑ ለመስጠት የማይደረደሩ የማይለግሙ ሰውነቶች ናቸው ሊቨርፑል ቤት ያሉት ይላል ክሎፕ። ሁሌ መዛል፣ መድከም፣ መሰልቸት አይስተዋልም። ኢፍ ዩ አር ራኒንግ ሃይ ዊ ዊን ዘ ጌም ክሎፕ ሲል ታደምጣላችሁ ብዬ አስባለሁ። በአብዛኛው በደንብ ከፍ ብለን የምንሮጥ ከሆነ ጨዋታዎችን እናሸንፋለን። እነዛ መስሎች ሳይዝሉ ሳይደክሙ ሲሮጡ የነበረው ለዚህ ማሊያ መጫወት የነበረውን ትርጉም ከራሳቸው በላይ አሳልፈው ለዚህ ክለብ መስጠትን እንደ ክብር እንደ ከፍታ ስለሚመለከቱት ራሳቸውን አልቆጠቡም። ያላቸውን ነገር ሁሉ ሰጡ። ሊቨርፑላውያንም ለነሱ ያላቸውን ነገር ሁሉ ልባቸውንም በራቸውንም ከፈቱ። ይሄ ከፍታ ዘመንን አስፈሪነቱን ቀጣይ ጊዜያት የምትመለከቱት አልሸነፍ ባይነት፣ ይሄ ሜንታሊቲ፣ ይሄ የማሸነፍ ጥንካሬና ሊቨርፑል ፊር ፋክተር የተገነባው እነዚህ ተጫዋቾች ላይ ይሄ ቱሉ ያለው ቱሉ በየዓመቱ እየለቀቀ እያለቀ ነው። አስታውሱ፣ ሊቨርፑል በዘንድሮ የውድድር ዓመት ያጣው ትልቁ ኳሊቲ ዛሬ ላንሳላችሁ። የተከላካይ ክፍሉ ግንባታ ለመጠናከር፣ የአጥቂው ክፍል ቅንጅት ላይ የስሎት መዳከም፣ የአማካይ ክፍል ስራ መብዛት ምናምን፣ እነዚህ ምክንያቶች አይደሉም። የአራቱ አማካዮች አይነት የሊቨርፑል የማይሸነፍ ሜንታሊቲ ሊቨርፑል ቤት መጥፋቱን የተገነዘቡ ነው። ዋይናልደምን፣ ሄንደርሰንን፣ ፋቢኒዮንና ሚልነር ስለ ሊደርሺፕና ጌም ላይ ያለ ፍላጎትን ሚልነርና ሄንደርሰን ይናገሩ። ከየትኛውም ቡድን በላይ በነገራችን ላይ ቴክኒካሊ ኬፐብል ላይሆኑ ይችላሉ። ታክቲካሊ እና ግን የእንግሊዝ እግር ኳስ የሚፈልጋቸው ተጫዋቾች ናቸው። የነ ዋይናልደም አይነት ሚና ለእግር ኳሱ ቤተሰብ በሚተነተን ደረጃ ነው ሚናው፣ ግን አይን ውስጥ የሚገባ እንቅስቃሴ አይደለም። የነ ፋቢኒዮ አይነት ከቨር ለተከላካይ ክፍሉ ነፃነት፣ የነ ቫንዳይክ ኮንሲስታንሲ ማሳያ ነው። እነዚህ ሁሉ ጉዳዮች ፈርሰው አዲስ ሲገነባ ግን የክሎፕ ግርማ ሞገስና ካሪዝማ ያ ሜንታሊቲ ቡድኑ ስፕሪት ላይ ስላለ ምሰሶውን ይዘው የቆሙት አሊሰን፣ ሮቦ፣ ቫንዳይክ፣ ሳላ ናቸው። አሁን ሁለት ምሰሶ ነው የተነቀለው። ልብ በሉ፣ ሁለት ምሰሶ ነው የተነቀለው። ባለፈው ሳምንት ስንነጋገር እንደነበረው የተገነባው ህንፃ ግንባታው መሰረቱ አስተማማኝ ስለሆነ በየጊዜው እደሳት የሚደረገው ከላይ ነው ከስር አይደለም። ምሰሶ በጣም ከሚገባው በላይ አስተማማኝ ስለሆነ ለዛ ሊቨርፑል ሪከቨር ለማድረግ ሜንታሊቲውን አይደንቲቲ ክራይስ የገባበትን ጉዳይ ከቀረፈ ወደ ሪትሙ ይመለሳል ብዬ ደጋግሜ ማነሳላችሁ። ለዚህ አሁን ምሰሶ ነው የተነቀለው።
ቀላል ፈተና አይደለም። እኔ ዘንድሮ የሊቨርፑል ውጣ ውረድ መመልከቱ ብዙ ችግሮችን ማየቱ አያስገርምም። ምክንያቱም አዲስ አይዲዮሎጂ ነው፣ አዳዲስ ተጫዋቾች ናቸው። ከነባሮቹ ጋር የማዋሃድ ስትራቴጂው ጉዳቱ የዘንድሮን ሲዝን እንዴት ትገልጸዋለህ ሲባል በትናንትናው ዕለት አርነ ስሎት ምን ብለው ነበር የመለሱት? ኢንጁሪ ብለው ነው አይደል የመለሱት። እንግዲህ ሰበብ አያጡ። ኢንጁሪ ምክንያት አይደለም። ምክንያቱም ክሎፕ 9 እስከ 12 ተጫዋች ተጎድቶባቸው አካዳሚ በስልጠና ነው ማምነው በፈራሚ ተጫዋች አይደለም እንደሚሉት መሬት ላይ በአካዳሚ ተጫዋቾች ዋንጫ አምጥተው አሳይተውናል። ስለ ከፍታ ዘመን ግን ሲታሰብ መሰረት አለ። እነዛ መሰረቶች አሁን ሲነቀሉ ከተመለከትን አሁን ሊቨርፑል ከዚህ በፊትም በተደጋጋሚ ማነሳላችሁ ሳላን በተጫዋች መተካት እንደማይቻል ስለሚያውቁ ቦታው ላይ ነው ተጫዋች የሚያመጡት። ኤክስፔክቴሽኑ ግን እንደ ሳላ እንዲሰራ አይደለም፣ ቀጣዩን ሳላ የማምረት ስራ ነው። አሁን አንድ ተጫዋች በገበያ ላይ ሊቨርፑል ለማስፈረም ሲወጣ ለኢሳቅና ለዊዜ የከፈለውን ክፍያ ፋይናንሻሊ ያኛው ሻጭ ክለብ ያያል። ስለዚህ የሚሸጠውን ተጫዋች የሚያወጣለትን ዋጋ ቀላል የሆነ ዋጋ አይደለም የሚደራደረው። የሚመጣው ተጫዋች ጫናው የሚሸከመው የሳላ ቦታ ላይ መጫወቱ ብቻ ሳይሆን የሚወጣበትንም ገንዘብ ታሳቢ አድርጎ አሁን ከባዱን ፈተና ስንመለከት ትልቁ የሊቨርፑል ክፍተት የሊቨርፑል ፊር ፋክተር የነበረ ለአመታት የማያቋርጥ ኮንሲስተንሲ ግሬትነስ በአንፊልድ በዛ ኮሊደር የሊቨርፑል ደጋፊዎች ማን አለ ሲባል መሐመድ ሳላ ብለው በድፍረት የሚገልጹት ተጫዋች ከክለቡ ወጥቷል። በቃ በድጋሚ 11 ቁጥር ለብሶ በዛ ዝማሬና በዛ ብቃቱ ድጋሚ አንፊልድ ላይና በተጋጣሚ ሜዳ ይጫወት። በተቃራኒው ፖዚሽን ደግሞ በግራው የሜዳ ክፍል ያለው ፉልባክ ራሱ መስጠት ብቻ አይደለም ሊደር ነው። ሜንታሊቲው ሽንፈትን አያውቅም። ሁሌም ስለ እድገት ስለ አሸናፊነት እያሰበ ያደገ ኑሮን ማሸነፍ ትልቅ ብልሃት ነው ብሎ በሶሻል ሚዲያ ላይ ከነን ሊግ ወደ ሃል ሲቲ ሲዘዋወር የለጠፈው አንዲ ሮበርትሰን ከሊቨርፑል ሲለቅ በሊቨርፑል መልበሻ ቤት ውስጥ ያለው ተፈሪነትና ተደማጭነት፣ ግርማ ሞገስ፣ የአሸናፊነት ሜንታሊቲ የዚህ ክለብ ህብረትና የታነጸበት ስትራክቸርን ተመልክተው እነዚህ ስትራክቸር ማሳያዎች ናቸው አሁን ከክለቡ እየለቀቁ ያሉት። ቀጣይ ጊዜያት እንዴት ነው ያን አይደንቲቲ ማምጣት የሚቻለው? ይኸው ኢንጂነሩ በክለቡ አለ፣ ዋናው ሲኢኦ ነው። ከኢንጂነሩ ያልተናነሰ የእግር ኳስ ብልሃትና አስደናቂ ስራ በመስራት የሚታወቅ ከምልመላ እስከ ተጫዋች ማስፈረም በዘመናዊ እግር ኳስ እያንዳንዱ ቦታ ያለውን ታለንት ፈልቅቆ ማውጣት የሚችል ደግሞ ሌላ ባለሙያ በአጋዥነት አምጥቷል እና ሪቻርድ ዩዝን። ታዲያ የሊቨርፑል ቀጣይ ጊዜያት ሌሎችን መሐመድ ሳላ ማፍራት ነው፣ ሌላ አንዲ ሮበርትሰንን ማምጣት ነው። ይሄ ይሆናል ወይ ነው አሁን ጥያቄ። እሺ ከሆነስ አሁን ሌላ መሐመድ ሳላ ሊቨርፑል ክሬት ሊያደርግ ይችላል፣ ግን ይሄን የአሸናፊነት ሜንታሊቲ ይሄ ሊቨርፑልን የማይበገር በአንድ ዓመት ውስጥ ከ4-5 ጨዋታ በላይ የማይሸነፍ በደካማ ሲዝን ውስጥ የቶፕ 6 ክለቦችን አሸንፎ ደካማ ሲዝን ነው የሚባልለትን የሊቨርፑል ሜንታሊቲ ስሎት ዳግም ሊቨርፑል ቤት ማምጣት ይችላሉ? እንደሚባለው እኮ እነዛ ተጫዋቾች መምጣታቸው አይቀርም። የተጫዋች መምጣት ግን ያን አስፈሪነት፣ ያን የማሸነፊያ መንገድ፣ ያን ስልት የሊቨርፑል ፊር ፋክተር እኮ ትላልቅ ተጫዋቾቹ በሜዳ ላይ በደንብ በሚሰጡት ሚና ምክንያት እኮ ነው ሊቨርፑል ላለፉት ዓመታት በከፍታ ላይ እንዲቆይ ያስቻለ። የዘንድሮ ሲዝን ለምንድን ነው የሊቨርፑል ደጋፊዎችን ትናንትና ትዊተር ላይ ገብታችሁ ተመልክታችኋል ብዬ አስባለሁ። ዋን ኦፍ ዘ ወርስት ሲዝን ኤቨር እያሉ እየለጠፉ እንኳንም አለቀ ይሄ ሲዝን። የሊቨርፑል ደጋፊ ሲዝኑ ሲያልቅ እንዲህ ብሎ አያውቅም። የሊቨርፑል ደጋፊ በዚህ ስሜት ውስጥ ካሳለፈ እኔ
ትዊተር ከሚለው አንስቶ እስከ ኤክስ ድረስ መጠቀም ከጀመርኩበት ጊዜ አንስቶ የሊቨርፑል ደጋፊ በዚህ ደረጃ በብስጭት እንኳን ሲዝኑ አለቀ ብሎ ሲጽፍ እርግጠኛ ሆኜ ልንገራችሁ ተመልክቼ አላቅም። ወርስት ሲዝን እያሉ ሁላ ክለቡን ስለማየት የሚናፍቅ ደጋፊ ነበር። አሁን ክለቡን ከማየትና የዚህ ክለብ ማሳቀቅ ወይም በዚህ ክለብ ላይ ያለው መተማመን ከመጥፋቱ የተነሳ እንኳንም ይህ ሲዝን አልቆ እንደሚደረገው ተደርጎ ተገንብቶ ይምጣ የሚል አመኔታ ውስጥ ገባ። ይሄ አንዱ ማሳያ በነገራችን ላይ ሌጀንዶቹ መልቀቃቸው ነው። እነ መሐመድ ሳላ ደግሞ ብቃት፣ አስተዋጽኦ፣ ሚና አሁንም ደጋግሜ እናገራለሁ። ብቃቱ ወርዶ አይደለም መሐመድ ሳላ የሚለቀው ኮንፈርት ዞኑ በአጠቃላይ ስለተነካ አሁን ላይ ክለቡን የሚለቅበት አምና በዛ ጉጉት የፈረመ ተጫዋች ከአንድ ዓመት በኋላ ለመልቀቅ ሲወስድ ምንድን ነው ምክንያቱ ብለን ጠለቅ ብለን ማየት ያስፈልጋል። በአንድ ዓመት ልዩነት የአንድ ተጫዋች ግራፍ በዚህ ደረጃ ወርዶ አንድ ወርልድ ክላስ ተጫዋች እንደው የትኛው ወርልድ ክላስ ተጫዋች በዚህ ደረጃ ብቃቱ ሊወርድ ይችላል? ይሄ ከባድ ነው። ይሄ እኔ በበኩሌ ስለማያሳምነኝ የአንድን ተጫዋች አቅም እንዴት አውጥቶ መጠቀም እንደሚቻል ክሎፕ አሳዩ። የአንድ ተጫዋች ብቃት ደግሞ መውረድን በስሎት ውስጥ አየን። ስለዚህ ልዩነቱን በደንብ ይሄ በመሰለን ጉዳይ ሳይሆን ምንድነው ልዩነቱ የሚለውን ጉዳይ ጠለቅ ብሎ መመርመር ያስፈልጋል። የሳላ መውደቅ ለቀጣይ ጀነሬሽን፣ የሳላ መውጣት ለቀጣይ ጀነሬሽን ቦታው ላይ በአስፈላጊው ጊዜ እድሳት እንዲደረግ ሁኔታው ሊፈቅድ ይችላል። ግን ሊቨርፑል የሚያጣውን ኳሊቲ ካስተዋላችሁ ሊቨርፑል መሐመድ ሳላ የሊቨርፑል ተጫዋች ከሆነበት ጊዜ አንስቶ ለምንድነው የቀኝ ዊንግ ተጫዋች ያላስፈረሙ? በትላልቅ ገንዘብ ከሳላ የሚያገኙ አስተማማኝነት እንደማይቋረጥ የሪሰርች ክፍሉ ዲፓርትመንት ያምናል። አምና ኮንትራት ሲሰጡት በነገራችን ላይ እስከዚህኛው ወር ድረስ እስከ ኤፕሪል ድረስ ነው አይደል የቆዩት። ዋነኛ ምክንያት ምን መሰላችሁ? በዚህ ብቃቱ ሊቀጥል ይችላል ወይ የሚለው ጉዳይ እየተጠና ነበር። አስተማማኝነታቸውን ዋስትና ስጡን በሚል ጉዳይ። ታዲያ በአንድ ዓመት ያንን ሁሉ ዋስትና ያንን ሁሉ ሪሰርች ተሰርቶ የፈረመ ኮንትራት በአመቱ ሲለቅ ይሄ የሳላ ክፍተት ብቻ አይደለም፣ የሳላ ብቃት መውረድ ብቻ አይደለም። ጉዳዩን በሌላ ጊዜ እንወያያለን። ግን የሊቨርፑል ደጋፊዎች እስቲ አሁን የክለቡን ሙሉ አቋምን ተመልከቱና ይሄን ፊር ፋክተር፣ ይሄን በተጋጣሚ መፈራት፣ ይሄን የአሸናፊነት ስፕሪት፣ የነበረው መተማመን፣ የነበረው አንድነት፣ ይሄ ስብጥር፣ ያ ስፕሪት፣ ያ አሸናፊነትን አስተውላችሁ አሁን ያለውን ጉዳይ ስትመለከቱ ምን አይነት ሴንስ ነው የሚሰጣችሁ? በቀላሉ ተጫዋች በተጫዋች ይተካል ብላችሁ ታስባላችሁ? በእርግጥ ሊቨርፑል የክላስ ችግር የለበትም። ጥሩ ክላሶችን አምና ባለፈው ሳመር አስፈርመዋል። አሁንም የማምጣት ችግር የለባቸውም። የበለጠ 184 ሚሊዮን ፓውንድ ከፕሪሚየር ሊግ ገቢ ያገኙ፣ ወደ 43 ሚሊዮን ፓውንድ ደግሞ ፕራይዝ ቀጥታ ቦነስ አግኝተዋል። ስለዚህ ቀላል ገንዘብ አይደለም። የሻምፒየንስ ሊጉን ሂሳብ ደምሩበት። በርካታ የቢዝነስ ሁኔታዎችን ስታይ አሁንም በስቶክ ላይ ከፍተኛ የማሊያ ሽያጭ፣ የሜዳ ትኬት ሽያጭ ምናምን በብዙ ጉዳዮች የተሻለ ገቢ አግኝቷል። ፋይናንሻሊያውን የማውጣት ችግር የለባቸው። በደንብም ለማውጣት እንደተዘጋጁ ነው መረጃዎች የሚያሳዩት። ግን የሚወጣው ገንዘብ ብቻ አይደለም፣ ያን የማሸነፍ ስፕሪት የመመለስ አቅም ነው። ትናንትና የመሐመድ ሳላን ሪያክሽን ለተመለከተ የሊቨርፑል ደጋፊ ምን አይነት ኢሞሽናል ስሜት ውስጥ የሚገባ አሁን በደፈናው ሊቨርፑል አያሰጋንም ሊባል ይችላል። ያለ ሳላ ግን ሊቨርፑልን ተመልክታችኋል፣ አስተውላችሁ 23% ነው የማሸነፍ ሬቱ ሳላ በሌለበት። ሳላ ሲኖር ደግሞ 68% ነው፣ 67% ነው። ተመልከቱ ልዩነቱን፣ የግራፉን ልዩነት ተመልከቱ። ስለዚህ የሳላ ጉለት ማለት የሊቨርፑል የማሸነፍ ሬቱ ማሳያ ነው 23%።
ሳላ ሳይኖር ሊቨርፑል 23% ነው የሚያሸንፈው። ሳላ ሲኖር 67% ነው። ስለዚህ ልዩነቱ ምንድነው? የሊቨርፑል ትልቁ ፊር ፋክተር ነው ከቦታው ላይ የተነሳው። ይህን ተጫዋች አጥተው የነበረው ስንብት የነበረው ስሜት እንደውም አንድ ዘጋቢ ምን ይላል መሰላችሁ? ፖል ጆይስ ይባላል። ደጋግሜ ያነሳዋለሁ። ዘ ታይምስ ዘጋቢ እና የበለጠ ዘገባዎችም ሪፖርት የሚያደርግበትን መንገድ ትንሽ በጣም የሱ ዘገባ ስለሚጥመኝ ማለት አንዳንዴ ውስጣችን ላይ የምናስባቸውን ነገሮችን በአግባቡ ስለሚተነትንና ይሄ የማዳላት አይነት ስሜት ስለሌለበት የዚህን ዘጋቢና በተለይ ደግሞ ምንጩም የበለጠ ሪሊያብል ስለሆነ አንደኛ ደረጃ ላይ ሊቀመጥ ይችላል። ከሊቨርፑል ዘጋቢዎች ውስጥ ምናልባት ግንባር ቀደም የምናደርገው ዘጋቢ ነው እና የሊቨርፑል ደጋፊ በአንፊልድ ያሳየውን ሪያክሽን ተመልከቱ። በጣም ደማቅ የሆነ ሽኝት ነው ያደረጉታል። አብዛኛው ደጋፊ አይን ላይ እንባ ይስተዋል ነበር። እናቶች ያለቅሱ ነበር። ልጆችም እንግዲህ ህፃናትም ጭምር ያለቅሱ ነበር። ግን ኮፒ ኢንድ ላይ የታየው ሪያክሽን የበለጠ ለክለቡ ቀጣይ የቤት ስራ በጣም ያክብዶታል። ግራ የተጋባ ሪያክሽን፣ ግማሹ በከፍተኛ ጩኸት ንጉሳችን እያለ ይሸኛል አለ። ግማሹ ፊቱ ላይ እንባ እየወረደ ሪትም የሌለው ጭብጨባ ያጨበጭባል ግራ በመጋባት። ቀጣይ ዓመት 11 ቁጥር ለባሽ በዚህ በኮፒ ኢንድ ላይ ሁሌ የሚዘመረው መዝሙር አይዘመርም ድጋሚ አንፊልድ ላይ፣ ምክንያቱም ያ ተጫዋች ስለሌለ። ይህን እንዴት ነው ሃንድል የምናደርገው? የዘንድሮ ሲዝን የበለጠ ስጋቱን ከፍ አድርጓል። እዚህ ስጋት ላይ ደግሞ እነዚህ ክላሶች እየሄዱ ነው። ግራ የተጋባ ስሜት ነው የሚለው። ይህን ስሜት የመቆጣጠር፣ የማረጋጋት፣ የማሳመን፣ የማሸጋገር አሰልጣኙ ቢቀጥሉም ባይቀጥሉም ግን ለሊቨርፑል ኃላፊዎች ትልቅ የቤት ስራ በሊቨርፑል ቤት ከዛሬው ድረስ ካሳለፉት የቤት ስራ ከባዱ የቤት ስራ ነው አለ። የበለጠ የቤት ስራው የሚያከብደው ይላል ፖል ጆይስ፣ ክሎፕ የሸፈኑት ጉድጓድ አሁን ነው መከፈት የጀመረው አሉ። የክሎፕ ክፍተት አሁን ነው የበለጠ መታየት የጀመረው። ተጫዋች ሲጎዳ፣ ሊቨርፑል ከባድ ሁኔታ ውስጥ ሲገባ ምን ሲል ህብረትን፣ አንድነትን፣ መተጋገዝን፣ መተጋገፍን እነዚህን ጉዳዮች አጣምረው ስፕሪትን የሚገነቡበት ሪያክሽን ለሊቨርፑል ደጋፊዎች ትልቅ የዘመናት ተስፋ ነዋል። እኚህ ሲሆዬ ወጥተው ድል ሲመጣ አይ የክሎፕን መንገድ በጥሩ ሁኔታ አስቀጥለዋል ስሎት የሚል እምነት ሰጡ። አሰልጣኙ በሰጡት እምነት ልክ አይደለም፣ ከዛ በእጥፉ ክለቡ ላይ የነበረውን እምነት አሳጡት አለ ዘንድሮ። ስለዚህ ለሊቨርፑል ኃላፊዎች ከስሎት በላይ ለኃላፊዎቹ ከባድ የቤት ስራ አለ። ከዚህ በፊት ኃላፊዎቹ እንዳይተቹ ክሎፕ ሊቨርፑል እንኳን በባጀት እጥረት ወይም ባንከሩ በቂ ፋይናንስ የለንም ካላቸው እንደሚሆኑ አድርገው ቡድኑን በአስደናቂ አጫወትም ክፍተቱንም እየሞሉ ይሄ የህብረተሰቡን ትስስር ለዚህ ክለብ ስቴዲዮም መጥቶ መመልከት፣ ለዚህ ክለብ ትኬት መቆጥ ማለት የኔነት ስሜት ነው። ለኔ ነው የምቆርጠው፣ ለኔ ክለብ ለነሳላ ነው የምቆርጠው በማለት የትኬት ጭማሮውን ጭምር ሃንድል የሚያደርግ አሰልጣኝ ነው ያለው። ዘንድሮ ተቃውሞ የተነሳው በአሰልጣኙ አጫወት በቡድኑ ፐርፎርማንስ ብቻ አይደለም። አስተዳደራዊ ቅሬታዎች በስተዋል። ምንም እንኳን ያን 3 እና 6% ጭማሮ ቢያነሱትም በተቃውሞ ቢነሳም እምነቱ ተሸርሽሯል ነው የሚለው። እዚህ ላይ የነሳላ ሌጋሲ ማብቃቱንና ያ ኢራ መደምደሙ ሲስተዋል ደጋፊው የትኛውን ብሊቭ የቀድሞ እምነቱ ኬት ያምጣው? የተሰጠው ዋስትና የለማ። አሁን እኮ የቤት ስራውን ከባድ የሚያደርገው ዋስትናውን የያዙ ተጫዋቾች ባላቸው ጥረት ልክ ክለቡን ከፍ አድርገዋል ከክሎፕ ጋር። ይሄ ደግሞ ያኔ የሚሰጣቸው በየጊዜ ለደጋፊው አስተማማኝነት አለ። ስናሸንፍ በህብረት ነው፣ ስንሸነፍ በህብረት ነው። ድሉ የህብረት ነው። የተናጥል ደስታ የለም።
አርነ ስሎት ጋዜጣዊ መግለጫ ላይ ወጥቶ አይ እኮ እኔ አምና ሊጉን በመጣው ዓመት አሸንፌያለሁ ብለው ሲያወሩ የተናጥል ስሜትን ገነቡ አሉ። ተመለከታችሁ? አሁን ቫሪዬሽኑ እዚህ ጋር ነው የሚመጣው ልዩነቱ። ይሄ ይሄ አንድነትን በጋራ መተሳሰርን የመጣውን ስፕሪት ከሚከፋፍሉ ሀሳቦች መካከል ግለኝነት ነው። ይሄ ዘጋቢ ትናንትና የሊቨርፑልን የ2 ዓመት ገጽታ ያለ ክሎፕ ከሳላ መልቀቅ ጋር ያይዞ ያወጣውን ሰፊ ዘገባ 6 ገጽ 7 ገጽ ይሆናል። ገብታችሁ ተመልከቱ። ነገ ጋዜጣው ሲወጣ ጋዜጣው ጋር አያይዤ ይዤላችሁ መመጣ ይሆናል። እንዴት አይነት አስደናቂ ጽሁፍ መሰላችሁ ፖል ጆይስ ይዞ የወጣው። በአንፊልድ ዙሪያ ያሉ ነዋሪዎች ይላሉ ቅዳሜና እሁድ እስከሚደርስ ድረስ ወደ ስራ ሲሄዱ ያው ከፍተኛ ኢንዱስትሪ ማዕከል እንደሆነ ታውቃላችሁ አንፊልድ ሊቨርፑል ከተማው እና በዛ ዙሪያ ያሉ ነዋሪዎች ሲያልፉ እንዲሁ ተለምዶ የተጫዋቾችን ዝማሬ የክሎፕን ዝማሬ እየዘመሩ ነው ወደ ስራ የሚሄዱት አሉ። ዘንድሮ አንፊልድ ዙሪያ ሬኒንግ ቻምፒየንስ አይመስልም፣ ጸጥ ብሏል። በቃ ጸጥ ያለ ኢንቫይሮንመንት ነው ያለው። አሁን ጸጥታውን ደግሞ ከሚያጎሉ ጉዳዮች ያ የኮፒንድ ስፕሪት እና የድጋፍ አንድነትን የበለጠ ድባቡን ከሚያወርዱ ጉዳዮች መካከል የነሳላ የነሮቦ አይነት ተጫዋቾች ቡድኑ ነጥብ ቢጥል ቡድኑ ከባድ ዋጋ ቢከፍል ምን ቢል እነዚህን ተጫዋቾች እያየ የሚጽናና ማህበረሰብ ነው አሁን ላይ ያለ እነዚህ ላይፍን መመልከት የጀመረው አርቆ። ስለዚህ የቤት ስራው ቀላል አይደለም። ግን መሐመድ ሳላ በዛ እንባ ከባድ ስሜት ነበር። እግር ኳስ እኮ አስቀያሚው ፓርቱ ይሄ ነው። የማያልቅ ነገር የለም፣ የሚያበቃ ነገር የለም። ክለብ ይቀጥላል፣ ተጫዋች ግን ኢራው ያበቃል። አሁን እኮ በክፍለ ዘመናችን በርካታ ተጫዋች ሜሲና ሮናልዶን የመሰለ ታላቅነት አየን። እነዚህ ተጫዋቾች አሁን ከኢሮፒያን እግር ኳስ ርቀዋል። ከዛም በኋላ ክሎፕና ጋርዲዮላ መጥተው ዘመናዊን እግር ኳስ አዘመኑት። የፍክክሩን ከፍታ 199 98 97 የትኛውም ክለብ ድጋሚ እዚህ ሪከርድ ላይ ይደርሳል ብዬ አላስብም። ሪከርድ በሪከርድ ሰባብረው የዘመናዊ እግር ኳስን ከፍታ አሳዩ። ተመልከቱ። ትናንትና ሳላ ተቀይሮ ሲወጣ የሚያሳየው ያ ሁሉ ለቅሶና እንባ እዛ ኢትሃድ ስቴዲየም አለ። በርናንዶ ሲልቫ እኩል ነው የመጡት፣ እኩል ነው የፈረሙት። ያለው ትንቅንቅ ያለው የባላንጣነት ስሜት የነበረው የተፎካከረ በተለይ ሁለቱ ተጫዋቾች መካከል ግን እግር ኳስ መጨረሻ ላይ ሲያልቅ እንደዚህ ነው። በቃ እነሱም ኢሞሽናል ነው የሚሆኑት። ፔፕ ጋርዲዮላ እንዴት ነበር ሲያለቅስ የነበረው? ክሎፕ የለቀቀ ጊዜ እነ ሳላ እና አርኖልድ እንዴት ነበር ሲያለቅሱ የነበሩት? ሪያክሽናቸው እንዴት ነበር የሚያስፈራው? እንግዲህ ክለብ ይቀጥላል። ክለብ ከምንም ነገር በላይ ግን ክለብን ከፍ ያደረጉ የክለቡ ሌጀንዶች ሲለቁ ደግሞ እዛ ጋር ጸጥ ያለው ኢንቫይሮንመንት ዳግም መነቃቃት አለበት። ለዚህ መነቃቃት ደግሞ የሚያነቃቁ ኢነርጂዎች ያስፈልጋሉ። ትናንትና ከጨዋታው በኋላ የዩኤፋ ቻምፒየንስ ሊግን ሊቨርፑል ሰኪውርድ ማድረጉ ግን ታስታውሳላችሁ? ከ10 ጨዋታ ምናምን ሲቀረው ለሊቨርፑል የዩኤፋ ቻምፒየንስ ሊግ ቦታ ይዞ ማጠናቀቅ ስኬትም ድልም ትልቅ ግብ አይደለም። እንዲህ አይነት ጉዳይ በሊቨርፑል ኃላፊዎች ዘንድ እንደ ትልቅ ፕላን ተቀምጦ አያቅም። ምክንያቱም ይሄ ክለብ ላለፉት 10 ዓመት ውስጥ የተገነባበት አይደንቲቲ ዩኤፋ ቻምፒየንስ ሊግን ቦታ ይዞ ማጠናቀቅ እንደ ግብ አድርጎ አይደለም። ለዚህ እኮ ነው ይሄ ሲዝን እንኳንም አለቀ የሚሉት። እስቲ በደንብ ተመልከቱ። ኤክስ ላይ ምንም ላይ ሊቨርፑል የቻምፒየንስ ሊግ ቦታ ይዞ ስለማጠናቀቁ ምንም አይነት መረጃ የለም፣ አያወሩትም። የሚገልጽም በብዛት የሚተነትን ሚዲያ የለም። ምክንያቱም መለኪያው እሱ እንዳልሆነ ግልጽ ነው። በቅርብ ዓመታት ሊቨርፑል ሰኪውርድ ማድረግ የሚፈልገው ታይትሉን ነው፣ አለቀ። ከፍታው ላይ ነው መቆየት የሚፈልገው። ለዛም እኮ ነው 450 ሚሊዮን ፓውንድ ኢንቨስት አድርገው በአሞርታይዜሽን 265 ሚሊዮን ፓውንድ ገቢ አድርገው ባላንስ አድርገው ሲዙን ለመቀጠል ዛሬ ላይ ሊቨርፑል ኃላፊዎችንም ያጋለጠ አይደንቲቲ ነው። ይሄ ነው አሁን ስጋቱ።
ግን ሌጀንዶች ከሊጉ ሲለቁ ያ ኢራ ማብቃቱን ግን ታዝባቸዋል። ክሎፕ ለቀቁ፣ ፔፕ ለቀቀ፣ ትናንት በእንባ ኬዲቢ ለቀቀ፣ ሳላ ትናንት በእንባ ለቀቀ፣ በርናንዶ ሲልቫም ለቀቀ። ተመልከቱ፣ ያ አስፈሪ ጀነሬሽን፣ ያ የማይጠገብ የፉክክር ከፍታ በስተመጨረሻም በእንግሊዝ ምድር አዲስ ታላቅ ሌላ ዳይነስቲ መገንባት ተጀምሯል። እኔ በእግር ኳስ መመልከት ከጀመርኩበት ጊዜ አንስቶ የሊግ ፉክክር በዚህ ደረጃ በዓለማችን ተመልክቼ አላውቅም። በየትኛውም በላሊጋም በሴሪያም የሜሲና የሮናልዶም የከፍታም ዘመንም። ምክንያቱም ስታንዳርዱን ካያችሁ ያኔ ፕሮሞሽንም አለው ትንሽ አዲዳስ እና ናይክም ትንሽ ፉክክሩን የሚያጋግሉበት የሚዲያ ከፍታም አለ። በእርግጥ ይገባቸዋል። ስለ ሁለቱ ንጽጽርና ወይ የአንድ ዘመን አይደለም። የእግር ኳስ ከፍታ ሁለቱም በተናጠል ሱፐርስታሮች የገነነ ሳይሆን በቡድን አጫወት የገነነ አስተሳሰብ ስለሆነ ከፍታው አስተሳሰቡ በጣም ለእግር ኳስ ሳይንቲስት የሆኑ ባለሙያዎች የፈጠሩት የፉክክር ደረጃ ስለሆነ የማይጠገብ ፉክክር ነው። አሁን ያ ኢራ በቃ አከተመ። ፔፕም በቃኝ አለ። ምክንያቱም የሰው ልጅ ነው፣ ኢነርጂ ያጣል እንደ ክሎፕ። ስለዚህ ማረፍ አለበት። እሱም እኔም ልረፍ አለ። እነዛ አሰልጣኞች በውብ እግር ኳስ እኛን ሲያስደስቱ የቆዩባቸውም ደግሞ ቱሎችም በቃ ከዚህ በላይ ልንሮጥ አንችልም፣ እኛም ይብቃን አሉ። አሁን በዛም ወቅት የተገነባውን ስሜት ለሁሉም እንደ ትዝታ መቅረት የለበትም። መመለስ ይቻላል። መመለስ የሚቻልበትን ደግሞ ምህንድስና መጀመሪያ የገነቡት ግለሰቦች ካሉ መመለስ የሚችሉበት ትልቅ አቅም አለ። ተጫዋች በማስፈረም አይደለም፣ አስፈላጊ ለውጦችን በማድረግ። በሊቨርፑል ዳመና ውስጥ ያለው ያ ከባቢ አየር አሁን ቅዝቃዜ ይወጣል። ያ መብረቅ የሆነ የአንፊልድ ድባብ በጣም ተውጧል። ይሄ ደጋፊ ቻርጅ ማድረግ አለበት። በደንብ ቻርጅ አድርጎ የቀድሞን እምነት ድጋሚ አንፊልድ ላይ ማምጣት አለበት። ግትር በሆነ አስተዳደርና እንግዲህ ግትር ይቅርታ፣ እነዚህን አስተዳዳሪዎች በነገራችን ላይ በምንም ተአምር መተቸት አልፈልግም። የሚተቹም አይደሉም የሚመሰገኑ እንጂ። ግን አንዳንዴ ያለውን ነባራዊ ሁኔታ ከተለያዩ አቅጣጫዎች እንግዲህ እነሱ የሚመለከቱበት አንግል እንደ አስተዳደር የእግር ኳስ ደጋፊ የሚዲያ ባለሙያ በተመሳሳይ እይታ ሊያይ አይችልም። እነሱ 50-60 ሀሳቦች አሉ። እነሱን አሬንጅ አድርገው ነው የሚጓዙት። እኛ ጋር ያለው ሀሳብ ከ10 ሊበልጥ አይችልም። ምክንያቱም አስተዳደር ሲኮን የሚቀርቡ ፕሮጀክቶችና አሳማኝ ጉዳዮች እየሰፉ በረቂቅ የሆኑ እይታዎች ናቸው እንጂ የሚቀጥሉት በደፈናው እንደ እግር ኳስ ደጋፊ ስሜት አይደለም። በስሜት አይመራም ክለብ እና አንዳንዴ ለውጦች አስፈላጊ መሆናቸውን የእግር ኳሱ ቤተሰብ ሲረዳ ይሄ ፊሊንግ በተመሳሳይ እዛ ዲፕሊኬት ቢሆን አንዳንዴ ቡድንን ከአደጋና ከከባድ ህልውና ክራይስ ስለሚጠብቅ አደጋዎች እንግዲህ በበቂ ሁኔታ አላርም ሰጥተዋል። እነሱ አላርሙን ኦፍ አድርገው ግንባታው ይቀጥል የሚል አቋማቸው ላይ ጸንተዋል። በጣም ጥሩና በጎ ጉዳይ ሮብ ከሰዓት አንስቶ ሪቪው በመላው አንፊልድ ይጀመራል። ይሄን ኦፊሻሊ ኮንፈርሜሽኑን አግኝቻለሁ። ሮብ ከሰዓት ነው የሚጀምረው። ሮብ ከሰዓት ነው የተመረጠውና ቀጠሮ የተያዘው። ሙሉ ሊቨርፑል እንደ ቡድን ከተጫዋች እስከ አስተዳደር ድረስ ሪቪው አለ። እነ ማይክል ጎርደን ጭምር ጥሪ ተደርጎላቸው እነ ቶም ዋርነርም ጭምር ቀላል የሚባል ስብሰባ አይደለም። ጆን ሄነሪም ተመልሰዋል። እንደውም ሰሞኑን ዘሳን አንድ ዘገባ ይዞ ወጥቶ የሊቨርፑል ደጋፊዎች ከተመለከታቸው አላውቅም፣ የርገን ክሎፕን ድጋሚ አግኝቷቸዋል በማዮርካ እና ክሎፕ እስካሁን ድረስ ቆይታቸው ማዮርካ እዛ ስፔን ነው የሚገኙትና የሆኑ ኮንታክቶች ተፈጥሯል ከጆን ሄነሪ ጋር አማክረን ይመስላል። ትንሽ የክለቡ ሁኔታ አላማረንም፣ እንደምታውቀው እንደሚሆነው እስቲ አድርግልን፣ ከቻልክ ተመለስ፣ ካልሆነ ግን እስቲ መንገዱን አቅጣጫ ሲይዝልን ይመስላል። ጆን ሄነሪ አግኝታዎች ከክሎፕ ጋር መገናኘታቸውን ዘሳን ሲጽፍ ነበር።
እና የአንዶኒ ያሮላም ስም ከጊዜ ወደ ጊዜ እየሰፋ መጥቷል። ግን ትናንትና የበለጠ ለሊቨርፑል ደጋፊዎች እንደገና ልብ የሚሰብረው መረጃ ዴቪድ ኦርኒስተን የራዮላ ስም እኔ አሁን ከምሰማው መረጃ ጋር በጣም የተራራቀ ነው አለ። እኔ እስካሁን እስከማውቀው ሪቪው እስከሚደረግ ድረስ ሊቨርፑል በቀጣይ ዓመት በስሎት እንደሚቀጥል ነው እየሰማ ያለሁት አለ። ከሱ በላይ ማንም የሚዲያ ባለሙያ ሊያረጋግጥልን አይችልም፣ ማንም። ምክንያቱም ኦርኒስተር የሚያገኘው መረጃ ከሊቨርፑል ሪክሩትመንት አባል ስለሆነ፣ ያውም እኮ ከሊቨርፑል መረጃ እንደማግኘት በጣም ውስብስብ ክለብ የለም፣ ሊገኝ አይችልም በጭራሽ። በጣም ከባድ ነው መረጃዎችን ለማግኘት። እና እኔ እስካሁን ድረስ እንደማያውቀው ከሆነ ሊቨርፑል ከስሎት ጋር እንደሚቀጥል ነው የሚለው። እና የሊቨርፑል ደጋፊዎች ስሜት በጣም ልብ መሰበሩን የሚታየው ሪያክሽን፣ እነ ሳላህ ማጣት በጊዜው እንለቃለን ሲሉ በቃ ሪያክሽኑ ሌጀንድ ምናምን ነበር። ግን እውን የሆነችዋ ቀን ስትመጣ የዛ ተጫዋች ስሜት እንባ አንፊልድ ስቴዲየም ላይ በዛ መልኩ ከአይኖቹ መሃል እንባሲ እየፈሰሱ የሊቨርፑል ደጋፊዎች ፍጹም በሀዘን ተውጠው ሌጀንዳቸውን ሸኝተዋል። በነገራችን ላይ ግን የሊቨርፑል ደጋፊዎች ትናንት መሐመድ ሳላህ በመቀየሩ በጣም በስሎት እንደተበሳጩ ከጨዋታ በኋላ ሲገለጽ ነበር። በተገቢው ደቂቃ አልተቀየረም። ድል አድርጎ መውጣት ይችላል። አሲስት ብቻ ነው አድርጎ በዛ ደቂቃ እንዴት መሐመድ ሳላህ ይቀያል? ተመልከቱ፣ ሳላህ ከወጣ በኋላ የሊቨርፑል ፊር ፋክተር እንዴት እንደወረደ። የተተካው እኮ በጀረሚ ፍሪምፖንግ ነው ሲል ነበር አንድ ደጋፊ። እና ይህ ሲዝን የሊቨርፑል ደጋፊ አስቀያሚ በሆነ ዲፊኒሽን ነው ሶሻል ሚዲያ ላይ እየጻፉ የሚገኙት፣ ኤክስ ላይ ወረስት ሲዝን። ሁሉም እንኳንም አለቃል። የሊቨርፑል ደጋፊ እንዲህ ሲል ተደምጦ አይታወቅም። ወረስት ዲፌንዲንግ ሻምፒዮን ኤቨር ይላሉ። የሊቨርፑል ደጋፊ ክለቡን በዚህ ደረጃ አብጠልጥሎ አያውቅም። እምነቱም ተስፋውም ከፍታውም ግሬት ቱ ግሎሪ ብሎ ያመነው ዳውት ቱ ብሊቨር ብሎ የሚያመነው ደጋፊው እምነቱም ወጉም ባህሉም ትስስሩም መደጋገፉም ከላዩ ላይ ተገፏል። እድሜ ለአርነ ስሎት። ለማንኛውም ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሳብስክራይብ፣ ከአገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። የአሲስት ኪንግ ብሩኖ ፈርናንዴዝን በተመለከተ ከዚህ ፕሮግራም በመቀጠል ይዘላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።